በቆቦ ግንባር በአየር ኃይል የታገዘ ውጊያ መቀስቀሱ ተሰምቷል። ዛሬ ከቀትር በታች ቆቦና አካባቢው የሆነውንና በጎንደር ለከበባ የወጣው የብልጽግናው ሰራዊት ከፋኖ ኃይሎች በኩል በተሰነዘረበት ጸረ ማጥቃት የደረሰበትን ወታደራዊ ኪሳራ በዝርዝር ያሰናዳነው ዘገባ በቀዳሚነት ይደመጣል። በባህር ዳር ከተማ መንግስት መረገታ ያስመራቸው ነዋሪዎች ድምጻችን ይሰማልን ብለዋል። በከተማዋ በተለይም በሶስት ቀበሌዎች እየተፈጸሙ ያሉ እገታዎችና ንጹሃን አስገድዶ መሰወር መበራከቱ ተሰምቷል። ከነዋሪዎቹ ያገኘነው መረጃ ወደ እናንተ እናደርሳለን። የፋኖ ኃይሎች በጎጃም ቀጠና በፈጸሙት የደፈጣ ጥቃት የብልጽግናው ሰራዊት ላይ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምቷል። ወዲህ ደግሞ ከስርዓቱ ምሽግ ወጥተው ወደ ፋኖ ካምፕ የተቀላቀሉ የሰራዊት አባላት አገዛዙን አጋልጠውታል። ዝርዝሩን ትሰሙታላችሁ። አሜሪካ በህወሓት ላይ በትሯን መምዘዝ ጀምራለች። አምባሳደር ማሲንጋ በአዲስ አበባ ህወሓትን ሲያስጠነቅቁ፣ የአሜሪካ ሴኔት በበኩሉ ህወሓትን ከወንጀለኞች ዝርዝር ውስጥ አግኝቼዋለሁ ብሏል። የቀጣዩ እርምጃውን በመረጃው ተመላክቷል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 29 ያዘጋጀናቸው የምሽት ዜናዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። በባህር ዳር ከተማ የንጹሃን እገታ አሳሳቢ ደረጃ ደርሷል ተባለ። በባህር ዳር ከተማ እገታና የስውር ግድያዎች መበራከታቸው እጅግ አሳስቦናል ሲሉ የከተማ ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ ቀበሌ 14 በልደታና መድኃኔዓለም እንዲሁም በጎርደማ መስመር ዋና ዋና የእገታ ቀጠናዎች ሲሆኑ፣ በሌላ አቅጣጫ በቀበሌ 13 ዘጌ መስመር በርካታ ንጹሃኖች ከመኖሪያ ቤታቸው እየታፈኑ በሚሊዮን የሚቆጠር ገንዘብ የሚከፍሉባቸው የከተማ ክፍሎች ናቸው። ባሳለፍነው ሳምንት ብቻ 4 የከተማ ነዋሪዎች ነው መወሰዳቸውን የገለጹት ምንጮቻችን እያንዳንዳቸው ከ2 ሚሊዮን እስከ 250 ሺህ ብር ከፍለው ተለቀዋል ነው የተባለው። ንጹሃኖቹን እያፈኑ ገንዘብ የሚቀበሉት የታጠቁ ኃይሎች ናቸው ሲሉ የገለጹት ነዋሪዎቹ እነዚህ አፋኝ ኃይሎችም ለእገታ የሚገለገሉበት ተሽከርካሪ እንዳላቸውም አረጋግጠናል ብለዋል። ከተማ በኮማንድ ፖስት የምትመራ መሆኗን ተከትሎ ከምሽት 4 ሰዓት ጀምሮ በከተማ ውስጥ ሌሎች ተሽከርካሪዎችም እንደማይንቀሳቀሱ በሚታወቅበት የባህር ዳር ከተማ ነዋሪዎቿ በትጥቅ የተደገፈ አፈናና ግድያ እየተፈጸመባቸው ነው። በባህር ዳር ከተማ ውስጥ ንጹሃን ላይ አፈና የሚፈጽሙ ግለሰቦች ከተማ ውስጥ ተከራይተው የሚኖሩባቸው ቤቶች እንዳሏቸውና አብዛኞቹ ማንነታቸው የሚታወቁ ናቸው ያሉት ምንጮቻችን ስለ አጋቾች ማንነት የአካባቢው ሰዎች ብቻ ሳይሆኑ የመንግስት ሹመኞችና የጸጥታ አካላትም ያውቃሉ። ነገር ግን ዛቻና ማስፈራሪያ ስላለ ነዋሪዎቹም እውነቱን እያወቁ ትራቸውን ይጠብቃሉ። ባለስልጣናቱም የገንዘብ ተከፋይ እስኪመስሉ ድረስ የነዋሪዎችን አቤቱታ ለመቀበል ፈቃደኛ አይደሉም ሲሉም ገልጸዋል። እነዚህ አጋቾች በምሽት የፋኖ አመራርና አባላትን እያሉ በቀጥታ ይደዋወላሉ የሚሉት ምንጮቹ የደወሉበትን ስልክ ቁጥርና ነዋሪዎቹ ገንዘብ እንዲከፍሉ የሚልኩትን የማስፈራሪያ መልእክት በመያዝ ለፍትህ አካላት አሳይተው እንደነበር ገልጸው መፍትሄ ግን ልናገኝ አልቻልንም ብለዋል። እነዚህ የተቀናጁ እገታዎች በብልጽግናው በአማራ ህዝብ ላይ የተራዘመ ጦርነት ከከፈተ ጀምሮ የመጡ ናቸው የሚሉት የባህር ዳር ከተማ ነዋሪዎችም ላለፉት 7 ወራት አንጻራዊ መሻሻል እንደነበር ጠቅሰዋል። እገታዎቹ ከላይ ከተጠቀሱት ቀበሌ 14 እና 13 በተጨማሪም ቀበሌ 11 ሙከራዎች አሉ ያሉት ነዋሪዎቹ ከአንድ ወር በፊት 2 ዋና ዋና አጋቾች በከተማ አስተዳደሩ የጸጥታ ሰዎች እርምጃ ከተወሰደባቸው በኋላም መጠነኛ መሻሻል ታይቷል ሲሉም አክለዋል። እንደ ነዋሪዎቹ ገለጻ በእገታው አንዳንድ የከተማው ፖሊስ አባላት፣ የባለስልጣናት ልጆችና ጠባቂዎች የታጋቾች ጎረቤቶች ዋና ተዋናይ መሆናቸው ተረጋግጧል። በእነዚህ አካላት አመቻችነትና በታጋች ጎረቤቶች ጠቋሚነት ነው እገተው የሚፈጸመው ያሉት ነዋሪዎቹም ዋና አጋቾቹ ደግሞ ፋኖንን እያሉ ራሳቸውን በሚጠሩ የከተማ አጋቾች መሆናቸውም ይታወቃሉ ተብሏል። ከሰሞኑ 2 ባልና ሚስቶች በታጋቾች ታፍነው ከተወሰዱ በኋላ ገንዘብ እንዲከፍሉ ተደርገው ሁለቱንም ተገለዋል ያሉት የባህር ዳር ከተማ ነዋሪዎችም እነዚህ ግለሰቦች 2 ልጆቻቸው ያላሳዳጊ ቀርተዋል ሲሉም አዘናቸውን ገልጸዋል። ባሳለፍነው ሳምንት ሌላ 2 ባልና ሚስቶች ደግሞ ታፍነው ከተወሰዱ በኋላ ገንዘብ ከፍለው መለቀቃቸውን ሰምቻለሁ ሲሉ የገለጹት አንድ የከተማ ነዋሪ የጸጥታ ሰዎች ስለ ሁለቱም እገታዎች በቂ መረጃ ቢኖራቸውም በቂ ክትትልና እርምጃ ግን መውሰድ አልቻሉም ብለዋል። ይህን የመሰለ የወንጀል ድርጊት እየተፈጸመ መረጃውን ህዝብ እንዲያውቁም አላደረጉም ሲሉም የገለጹት ምንጮቻችን ይህ የሚያሳየው ደግሞ በንጹሃን እገታና ስውር ግድያ የጸጥታ አካላት እጃቸው እንዳለበት ነው በማለት አክለዋል። በርካታ የመንግስት የጸጥታ ኃይል ተሰብስቦ ባለባት ባህር ዳር ከተማ ህዝብ አጋቾችን በመፍራት በሰቀቀን
ውስጥ ነው የሚኖር ያሉት ምንጮቻችን በከተማዋ ከሚንቀሳቀሰው መደበኛ የጸጥታ ኃይል በተጨማሪም በከንቲባዋ አቶ ጎሹ እንዳላማው የተደራጁ የሰላም ዘብ የተባሉና ቁጥራቸው 289 የሚደርሱ ሲሆን ከፖሊስም ሆነ ከሚሊሻ አደረጃጀት ውጭ የሆኑ ናቸው ተብሏል። እነዚህ ኃይሎች በባለስልጣናት ብቻ የሚታወቁ እንጂ ህጋዊ አደረጃጀት የላቸውም የሚሉት የጣና ሳተላይት ቴሌቪዥን ምንጮች በከተማ ውስጥ ለሚፈጸሙ የእገታና መሰል የወንጀል ድርጊቶች ቀድመው የሚጠረጠሩ እነዚህ አካላት ናቸው ሲሉ ገልጸዋል። አንታገስም አምባሳደር ማሲንጋ የቀጠናውን ሰላም የሚያናጉ ኃይሎችን እያየን እጃችን አጣጥፈን አንቀመጥም ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ጄ ማሲንጋ ተናግረዋል። አምባሳደሩ ይህን ያሉት በአዲስ አበባ በተካሄደው 250ኛው የአሜሪካ የነጻነት በዓል ላይ ባደረጉት ንግግር ነው። በንግግራቸው የኢትዮጵያ ማክሮ ኢኮኖሚ ማሻሻያዎች በከፍተኛ ደረጃ የሚደነቁ ናቸው በማለት ለብልጽግናው ስርዓት ድጋፍ ያደረጉት አምባሳደር ማሲንጋ የብልጽግናው ስርዓት የውጭ ምንዛሬ ተመኑን በገበያ እንዲመራ ማድረጉ የአሜሪካ መንግስት ከተለው የንግድና የኢንቨስትመንት መርህ ጋር የሚጣጣም ነው ሲሉ አመካሽተውታል። አምባሳደሩ ከ1 ቢሊዮን ዶላር በላይ በጀት የተመደበለትን አዲስ የጤና ትብብር ስምምነት ጠቅሰው ኢትዮጵያ በጤናው ዘርፍ ራሷን እንድትችል የሚያስችላት መሆኑን አብራርተዋል። አምባሳደሩ ይህን ይበሉ እንጂ የብልጽግናው ስርዓት ለጤናና ለግብርና መደጎሚያ ከውጭ የሚመጡ በጀቶችን በቀጥታ ለጦርነት እያዋላቸው ስለመሆኑ በተደጋጋሚ መጋለጡ ይታወሳል። የኢኮኖሚና የቴክኖሎጂ እድገት ያለ ሰላምና መረጋጋት እውን ሊሆን እንደማይችል ጠንከር ያለ ማሳሰቢያ የሰጡት አምባሳደር ማሲንጋ በአፍሪካ ህብረት ከፍተኛ ሚና ስምምነት ላይ የደረሱ ወገኖችን ጠቅሰው የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ እንዲያከብሩና ዓለም አቀፍ ማህበረሰብም ሰላምን ለማደፍረስ የሚሞክሩ ኃይሎችን ተጠያቂ እንዲያደርግ አሳስበዋል። አምባሳደሩ ይህን መልእክት ያስተላለፉት ከሳምንት በፊት ህወሓት ስምምነቱን አፍርሷል በሚል በመግለጫ ከከሰሱ በኋላ ነው። አምባሳደሩ በንግግራቸው ማጠቃለያም አሜሪካ የቀጠናውን መረጋጋት ለሚያናጉ ኃይሎች እጇን አጣጥፋ እንደማትመለከትና ከኢትዮጵያ ጋር ያላትን ታሪካዊና ስትራቴጂካዊ አጋርነት አጠናክራ እንደምትቀጥል ጠቅሰው የድሮ ወዳጆቻቸው የነበረውን ህወሓትን አውግዘው ለብልጽግናው ስርዓት ያላቸውን ድጋፍ በግልጽ አሳይተዋል። አምባሳደሩ በአዲስ አበባ ይህን ንግግር ሲያደርጉ የህወሓት ቲዲኤፍና አርሚ ሰባ በሱዳን ጦርነት ጣልቃ በመግባት ለአሜሪካ ሴኔት በቀረበው ረቂቅ ህግ ስማቸው መስፈሩ ተገልጿል። የአሜሪካ ሴኔት በሱዳን ሰላም ለማስፈን ፒስ ኢን ሱዳን አክት ኤስ 4726 የተሰኘ 16 አንቀጾች ያሉት አዲስ ረቂቅ ህግ ማዘጋጀቱን ተገልጿል። በሴናተር ጄምስ ሪች የቀረበውና ለውሳኔ የተቃረበው ይህ ረቂቅ ህግ በሱዳን ግጭት ጣልቃ በመግባት ጦርነቱን እያባባሱ ያሉ የውጭ ኃይሎችን ተጠያቂ ማድረግ ላይ ያተኩራል ተብሏል። ረቂቅ ህጉ በሱዳን ጦርነት ውስጥ በመርዳትና በማመቻቸት እየተሳተፉ ነው ያላቸውን ቢያንስ 20 ታጣቂ ኃይሎች በስም የዘረዘሩ ሲሆን ከነዚህ መካከል የትግራይ ታጣቂ ኃይል ቲዲኤፍና አርሚ ሰባ በግልጽ ተጠቅሰዋል። በዚህ ግጭት ውስጥ እጃቸው ባለባቸው የውጭ መንግስታትና ታጣቂዎች ላይ የአሜሪካ መንግስት ጠንካራ የፋይናንስና የቪዛ ማዕቀብ እንዲጥል ረቂቅ ህጉ የሚደነግግ ሲሆን በቅርቡ በሴኔቱ ድምፅ እንደሚሰጥበትም ታውቋል። ይህ ለህወሓት ተጨማሪ ጭንቀትን የፈጠረ ሲሆን ከሱዳን ብሔራዊ ጦር ጋር እየተዋጋ የሚገኘውና በብልጽግናው ሊቀመንበር እንደሚደገፍ የሚነገርለት በጀኔራል አምዳን ዳጋሎ ለሚመራው የሱዳን ፈጥኖ ደራሽ ኃይል የኃይል ሚዛኑን የሚጠብቅለትና መልካም ዜና ያዘለ ነው። ይሁን እንጂ ሴኔቱ ሰነድ ሲያገላብጥ ብልጽግናው ከፈጥኖ ደራሽ ኃይሉ ጎን መሰለፉን ካረጋገጠ ለአብይ አህመድ አስተዳደርም ትልቅ የዲፕሎማሲ ቀውስ መሆኑ አይቀሬ ነው። በራያ ቆቦ በአየር ኃይል የታገዘ ውጊያ መቀስቀሱን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገለጹ። ዛሬ ከቀትር በታች የብልጽግናው አየር ኃይል በሰሜን ወሎ ዞን ራያ ቆቦ ወረዳ ተከታታይ የድሮን ጥቃት መፈጸሙንና ይህንን ተከትሎም በህወሓት ታጣቂዎችና በብልጽግናው ሰራዊት መካከል በከባድ መሳሪያ የታገዘ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። የድሮን ጥቃቱ የተፈጸመው ዛሬ እኩለ ቀን ላይ መሆኑን የገለጹት ምንጮቻችን በጥቃቱ የደረሰውን ጉዳት በዝርዝር ለማወቅ እንዳልቻሉ ተናግረዋል። የድሮን ጥቃቱ የተፈጸመው በራያ ቆቦ ወረዳ ልዩ ስሙ ጀመዶ ተብሎ በሚጠራው አካባቢ ነው ሲሉ ለጣና ሳተላይት ቴሌቪዥን የገለጹት የአካባቢው ምንጮች በአካባቢው በርካታ ቁጥር ያላቸው የህወሓት ታጣቂዎች ሲንቀሳቀሱ ነበር ብለዋል። በራያ ቆቦ በሁሉም አቅጣጫ የብልጽግናው ሰራዊትና የህወሓት ታጣቂ ኃይሎች እንቅስቃሴ እንዲሁም አዳሩን ስለተፈጸመው ትንኮሳ በቀን የዜና ሰዓታችን መዘገባችን የሚታወስ ሲሆን ከቀትር በታች ተፈጸመ በተባለው የብልጽግናው አየር ኃይል ጥቃት ተከትሎ አዲስ ውጊያዎች መቀስቀሳቸው
መመለሳቸው ነው የተሰማው። የብልጽግናው አየር ኃይል ጥቃቱን ሲፈጽም በአካባቢው ምንም አይነት የእግረኛ ጦር እንቅስቃሴና የፊት ለፊት ውጊያዎች እንዳልነበሩ የገለጹት ምንጮቻችን ከጥቃቱ በኋላ የዋት ታጣቂዎችም የከባድ መሳሪያ ጥቃት መፈጸማቸውን ተከትሎ ማምሻውን ውጊያ እየተደረገ ነው ተብሏል። በተፈጸመው የድሮን ጥቃት የደረሰውን ሰብአዊ ጉዳትና ወታደራዊ ኪሳራ በተመለከተም እስካሁን በውል ማረጋገጥ እንዳልተቻለም የአካባቢው ነዋሪዎች ገልጸዋል። በአሁኑ ወቅት በራያ አላማጣ የሚገኘው የህወሓት ሰራዊት ወደ ቆቦ ግንባር የእግረኛ እንቅስቃሴ እያደረገ መሆኑን የዓይን እማኞቹ ለጣና ሳተላይት ቴሌቪዥን ገልጸዋል። በተያያዘ ዜና በጎንደር ቀጠና በፋኖ ኃይሎችና በብልጽግናው ሰራዊት መካከል ውጊያዎች ተጠናክረው መቀጠላቸው ተሰምቷል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንዳስታወቁት የብልጽግናው ሰራዊት በሰሜን ጎንደር ዞን ዳባት ወረዳ ውስጥ በልዩ ኦፕሬሽን ለከበባ መውጣቱን ተከትሎ በፋኖ ኃይሎች በተወሰደበት የጸረ ማጥቃት እርምጃ በርካታ ሰራዊቱ ሙትና ቁስለኛ ሆኗል ተብሏል። ከሰሞኑ በተደረጉ ውጊያዎች ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት በንጹሃን ላይ የጅምላ ግድያ ከፈጸመ በኋላ ዛሬ በአዲስ ተደረገ በተባለው የፊት ለፊት ውጊያ ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምቷል። በሰሜን ጎንደር ቀጠና በዳባት ወረዳ ልዩ ስሙ 13 ተብሎ በሚጠራው አካባቢ የብልጽግናው ሰራዊት የአካባቢው ሚሊሻና የአድማ ብተና ፖሊስ አባላትን ያካተተ የዘመቻ ኃይል ይዞ የፋኖ ኃይሎችን ከበባ ውስጥ ለማስገባት እንቅስቃሴ ያደረገው የብልጽግናው ሰራዊት በተፈጸመበት የተጠና የደፈጣ ጥቃት ከፍተኛ ጉዳት አስተናግዷል ነው የተባለው። የብልጽግናውን ሰራዊት የዘመቻ እንቅስቃሴ ተከትሎ ከፋኖ ኃይሎች በኩል በተሰነዘረው ጠንካራ ያጸፋ ምላሽ ክፉኛ መመታቱን የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች ቁጥሩ በውል ያልታወቀ ሰራዊቱም እርምጃ ሲወሰድበት የአካል ጉዳት የደረሰባቸውን አባላት ሳያነሳ ወደ መጣበት ተመልሷል ተብሏል። በሞርተር ዲሽቃና በሌሎች ከባድ መሳሪያዎች የታገዘ የተኩስ ልውውጥ መደረጉን የገለጹት ምንጮቻችን በጥቃቱ በፋኖ ኃይሎች በኩል የደረሰው ሰብአዊና ቁሳዊ ጉዳት አለመኖሩን ጠቅሰዋል። በዚሁ በዳባት ወረዳ አርቡር ተብሎ በሚጠራው ስፍራ ሰሞኑን በተመሳሳይ ሁኔታ የብልጽግናው ሰራዊት በሌሊት በአራት አቅጣጫ ከበባ መፈጸሙን ተከትሎ በፋኖ ኃይሎች የተጠና እርምጃ ተወስዶበት ሙትና ቁስለኛ ሆኖ ወደ መጣበት መመለሱ ይታወሳል። የፋኖ ኃይሎች በጎጃም ቀጠና በፈጸሙት የደፈጣ ጥቃት የብልጽግናውን ሰራዊት ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተገልጿል። የፋኖ ኃይሎች በጎጃም ቲሊሊ ግንባር በፈጸሙት ድንገተኛ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ደርሷል ሲል የገለጸውም የአፋብኃኝ ቴዎድሮስ ህዝብ ግንኙነት መምሪያ ነው። ድንገተኛና የተጠና ደፈጣ የፈጸሙት የፋኖ ኃይሎችም በአገዛዙ ሰራዊት ላይ አመርቂ ወታደራዊ ድል ተቀዳጅተዋል ያለው የህዝብ ግንኙነት መምሪያው በጥቃቱ የኃይል ሚዛኑ ባበት የብልጽግናው ሰራዊት ራሱን መከላከል ተስኖት ተበታትኗል ሲል ጨምሮ ገልጿል። የፋኖ ኃይሎች የደፈጣ ጥቃቱን የፈጸሙት መነሻውን ከቡሬ ከተማ በማድረግ ወደ ቲሊሊ ሲንቀሳቀስ በነበረ የአገዛዙ ጥምር ጦር ላይ ነው ተብሏል። ከፍተኛ ወታደራዊ መሪዎች ጭምር ሳይገደሉበት እንዳልቀረ በተነገረለት በዚህ የደፈጣ ጥቃት ለሰዓታት በተደረገው አውደ ውጊያም አገዛዙ ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ተብሏል። ወታደራዊ ሎጂስቲክ በመጫን ወደ ቲሊሊ ቀጠና እንቅስቃሴ ላይ የነበረው የአገዛዙ ሰራዊት ትጥቅና ስንቁንም በፋኖ ኃይሎች ተማርኳል ነው የተባለው። በአውደ ውጊያው እርምጃ የተወሰደባቸው የአገዛዙ ወታደሮችን ትክክለኛ አሃዛዊ ቁጥር ለማወቅ እንዳልተቻለ የገለጸው የህዝብ ግንኙነት ክፍል ቢያንስ ከ10 በላይ የአገዛዙ ጥምር ጦር አባላት ቁስለኛ ሆነው ወደ ቡሬ ከተማ የሕክምና ጣቢያ መግባታቸው ተሰምቷል። የአፋብኃኝ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት መምሪያ በበኩሉ በፋኖ ኃይሎች ድንገተኛ ጥቃት የተመታው የአገዛዙ ሰራዊት አስከሬንና ቁስለኛውን በመጫን ይዞት የመጣውን ስንቅና ወታደራዊ ሎጂስቲክ በትኖ ወደ ቡሬ ተመልሷል ሲል ገልጿል። ይህ ዜና እየተጠናከረ ባለበት ምሽት 12 ሰዓት ከቡሬ ቲሊሊ እስከ ሰከላና የቋሪት ወረዳ የድንበር ቀጠናዎችም ከፍተኛ ወታደራዊ ውጥረት መኖሩና በበርካታ አካባቢዎች ውጊያ እየተካሄደ መሆኑንም የመረጃ ምንጮቻችን ጨምረው ገልጸዋል። በሌላ ዜና የፋኖ ኃይሎች በተለያዩ ግንባሮች እያደረጉ የሚገኙትን ተጋድሎ በቀጠሉበት በማያባራ ግጭትና ጦርነት የተሰላቸው የአገዛዙ ኃይል በግፍ ወደ ፋኖ ካምፕ መቀላቀሉን ቀጥሎበታል። በምስራቅ ጎጃም ግንዶይን ከተማ ጋንታ መሪው የፖሊስ አባል ስርዓቱን ከርቶ የፋኖ ኃይሎችን መቀላቀሉም ተገልጿል። ጋንታ መሪው የፖሊስ አባል የፋኖ ኃይሎችን ሲቀላቀል በርካታ ፓራኮማንዶ አስከትሎም እንደሆነም ተሰምቷል። መረጃውን ለጣና ሳተላይት ቴሌቪዥን የላከው የአፋብኃኝ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ክፍል የብልጽግናው ሰራዊት ያለ መሳሪያ ጩኸት ጭምር እየፈራረሰ መሆኑን በመግለጽ እጅ የሰጡ የአገዛዙ ፖሊስ አባላትን በወታደራዊ
ወታደራዊ ስነ ምግባርና በክብር መቀበሉን አሳውቋል። የአፋብኃኝ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት እንደገለጸው አበበ ጌታውን የተባለ የጋንታ መሪ ፖሊስ፣ ተመስገን ደመቀ የተባለ አጃቢ ፖሊስ፣ አለማየሁ ጭምር የተባለ የፓራ ኮማንዶ አባልና በርካታ ሚሊሾችም ከምስራቅ ጎጃም ግንዶይን ከተማ ስርዓቱን ከርተው የፋኖ ኃይሎችን ተቀላቅለዋል። እጃቸውን የሰጡ የአገዛዝ ሰራዊት አባላት ለፋኖ በሰጡት ቃል ስርዓቱ በአማራ ህዝብ ላይ ለመስማት የሚከብዱ ግፎችን እየፈጸመ መሆኑን አረጋግጠዋል። እስካሁን የብልጽግናው አገዛዝ አሽከር ሆነው መቆየታቸው እንደሚቆጫቸውና በጥፋተኝነት ስሜት ራሳቸውን እንደሚወቅሱ ስርዓቱን ከርተው ወደ ፋኖ ካምፕ የተቀላቀሉ አባላት ጨምረው ገልጸዋል። ህዝባችን በድለናል ያሉት እጃቸውን ለፋኖ የሰጡ የፖሊስ አባላት ደካማውን ስርዓት ነቅሎ ለመጣል ወስነን ፋኖን ተቀላቅለናል፣ በቀጣይም በግንባር ተሰልፈን እንዋጋለን ማለታቸውን የ201ኛ ኮር የህዝብ ግንኙነት ክፍል ገልጸዋል። የብልጽግናው ሰራዊት አባላትን በፋኖ አባላትና አመራሮች በተደረገላቸው ደማቅ አቀባበልና በተሰጣቸው ክብር መደሰታቸውን ገልጸዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።